መነኩሴው የእስልምና እምነት ተከታይ ሆኖ ተገኘ። ብፁዕ አቡነ ሳዊሮስ በኤሌክትሪክ አደጋ ሕይወታቸውን ላጡ ቤተሰቦች የ4.5 ሚሊዮን ብር ድጋፍ አደረጉ። ሰላም እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊ አዳዲስ መረጃዎች ተመልሼ መጥቻለሁ። እንግዲህ ዛሬ በዚህ ቪዲዮ የምንመለከተው የጥምቀት ታስታውሳላችሁ በኮየ ፈጬ ማለት ነው ለብፁዕ አቡነ ሳዊሮስ የሀገረ ስብከቱ ሊቀ ጳጳስ ናቸው። በዛሬው ዕለት ለቤተሰቦቻቸው የ4.5 ሚሊዮን ብር ድጋፍ አድርጓል። ይህንን አስቃኛቸዋለሁ። እንዲሁም ደግሞ እንግዲህ ሰሞኑን በቲክቶክ መንደር ጥርሱን ብሬስ አስሮ የምንኩስና ልብስ ለብሶ የታየው ወጣት ነገር የእስልምና እምነት ተከታይ መሆኑ ታውቋል። እነዚህና ሌሎች ነገሮች እንመለከታለን። እስከ መርሐ ግብሩ ፍጻሜ አብራችሁ እንድትቆዩ ጠይቃለሁ። ቪዲዮው ለብዙዎች እንዲደርስ ላይክ እና ሼር አድርጉት። ቤቱንም ሰብስክራይብ ማድረጋችሁ እንዳትረሱ። እንግዲህ በቅድስት ቤተክርስቲያናችን ያለንበት ወቅት የዐቢይ ጾም ነው። 6ኛው ሳምንት ላይ እንገኛለን። በቅዱስ ያሬድ አሰያየም ስያሜ የሰጠው ቅዱስ ያሬድ ነው። ገብርኄር ይባላልና እንደው ዛሬ ገብርኄር ማለት ምንድን ነው የሚለውን እስቲ ተማምረን እንመለስ። ይህን ምስል እያያችሁ ያላችሁላችሁ የእግዚአብሔር ብርሃን በሁላችሁ ላይ ይብራ። ድንግል ማርያም አትለያችሁ። የመላእክት ጥበቃም ከናንተ አይራቅ። የቅዱሳን አባቶቻችን የእናቶቻችን በረከት ይደርባችሁ። ዛሬ የምንመለከተው የዐቢይ ጾም 6ኛ ሳምንት ገብርኄርን ይሆናል። ይህ ሳምንት ገብርኄር ተብሎ ይታወቃል። ምን ማለት ነው? ገብር ማለት አገልጋይ ማለት ነው። ኄር ማለት ደግሞ ቸር ማለት ነው። ገብርኄር ቸር አገልጋይ ማለት ነው። በማቴዎስ ወንጌል ምዕራፍ 25 ላይ ስትመለከቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለ3 ሰዎች መክሊት እንደሰጣቸው ተጽፏል። ለአንዱ 5 መክሊት ሰጠው፣ ለአንዱ 2 ሰጠው፣ ለአንዱ 1 ሰጠው። በባለጸጋ የመሰለው ራሱን ነው። ይሄን ሰጣቸውና ከዛ በኋላ ሊቆጣጠራቸው መጣ ይላል። 5 የተቀበለው ቀረበ። ጌታ ሆይ 5 መክሊት ሰጠኸኝ ነበር፣ ይኸው 5ቱም አለ። 2 የተሰጠውም ቀረበ። ጌታዬ ሆይ 2 መክሊት ሰጠኸኝ ነበር፣ ይኸው እንደገና እጥፍ አድርጌ 2 አተረፍኩ አለው። 3ኛው 1 የተቀበለው ግን መጣና አንተ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ መሆንን ስላወቅኩ ደግሞ ቢጠፋብኝ ብዬ ቀብሬ አስቀምጬ ይኸው ይዤ መጥቻለሁ፣ ይኸው መክሊትህ አለ። ጌታ 5 መክሊት ተሰጥቶት 5 ላተረፈው በጥቂት የታመንክ በብዙ የምትሾም ነህ አለው። 2 የተሰጠውን እንደዚሁ በጥቂት የታመንክ በብዙ የምትሾም ነህ አለው። 3ኛውን ግን አንተ ክፉ ካልዘራሁበት የምሰበስብ የማጭድ ካልበተንኩበት የምሰበስብ መሆኔን ካወቅ ለምን ያኔ ስሰጥህ አልፈልግም አትልም አለው። መልስ አልነበረውም። ወደ ጨለማ ጣሉት። ይሄን ግን ላለው ጨምሩለት ብሎ ላለው ይጨመርለታል አለ። ከዚህ ትምህርት ምን እንማራለን? አንደኛ ትምህርቱ ለካህናት ነው። ካህናት የቤተ ክርስቲያን አገልጋዮች ከሊቅ እስከ ደቂቅ ያሉ ካህናት ከትንሹ ከአናጉስጥስነት እስከ ላይ ድረስ ያሉ ካህናት የተሰጣቸውን ጸጋ፣ የተሰጣቸውን ክብር፣ የተሰጣቸውን ክህነት እጥፍ እያረጉ ምእመናንን እንዲያበዙ የተሰጠ ጸጋና ክብር ነው። ስለዚህ እግዚአብሔር ከሰጠን የሚፈልግብን አለና ያ አንድ ግን የቀበረው እንደ ይሁዳ አይነቱ ስልጣኑን ያልተጠቀመ ማዕረጉን ያልተጠቀመ ክብሩን ያልተጠቀመ እግዚአብሔርን ያልወደደ ልቡም በክፋት የተመላ ነው። 5 የተቀበለውና 2 የተቀበሉትን ገብርኄር ቸር አገልጋዮች ሲል ያኛውን ክፉን ግን ምን አለው? ገብር ሐካይ፣ ይሄ ደግሞ ክፋት የተመላ አለው። ሌላው ምእመናን እግዚአብሔር እንደያቅማቸው ሰጣቸው ይላል መክሊቱን። እንደያቅማችን ደግሞ የተሰጠን ሁላችንም ጸጋ አለ። የተሰጠንን ጸጋ ለሃይማኖታችን ምን አደረግንበት? ምን ሰራንበት? ዛሬ እያንዳንዱ በ80ና በ40 ቀን የተጠመቀ እና የተጠመቀች የክርስቶስ ልጆች
በተሰጣችሁ ሃይማኖት ጸጋ ምን አረጋችሁ? በመክሊታችሁ ምን አረጋችሁ? ዛሬ ብዙዎች እየጠፉ ነው። ከእውነተኛይቱ እምነት እየወጡ ነው። ምን አረጋችሁ? መጀመሪያ ራሳችሁ እንዴት ጠበቃችሁ? ለእግዚአብሔርስ ምን ትርፍ ሰጣችሁ? ምን ትርፍ አላችሁ? የጾም ትርፍ አላችሁ? የጸሎት ትርፍ አላችሁ? የስግደት ትርፍ አላችሁ? የምጽዋት ትርፍ አላችሁ? እንዲያው እግዚአብሔር የሚፈልገው ይሄንን እግዚአብሔር የሚፈልገው ይህንን ክብር ነው። ስለዚህ የተሰጠንን መክሊት ይዘን እግዚአብሔር ከኛ የሚፈልገውን እጥፍ በረከት ሰጠን። በቀራንዮ አደባባይ ተጠማሁ ባለ ሰዓት የምንሰጠው መጠጥ ያስፈልጋል። ያም የጽድቅ ሥራ ነው። እንደ አይሁድ ፈሪሳውያን ሐሞት አንሰጠውም። ምንድነው ትርፋችን? ምን አተረፍን? ለዓለም የሚሮጥ ትርፍ አለ። አው ብዙ ክብር በዚች ዓለም ላይ አለ። ሰው ገንዘብ ይሰበስባል። ያ ወርቅ ግን ከመቃብር አያድንም። ያ ገንዘብ ግን ከሞት አይሰውርም። ከሞት የሚሰውር ከመቃብር የሚያወጣ በቀኙ የሚያቆም ግን እግዚአብሔር የሰጠንን ክብር አውቀን በዛ ፍሬ ስናፈራ ነው። ስለዚህ መልካም አገልጋይ፣ መልካም ልጄ ተብለን እንድንጠራ እግዚአብሔር የሰጠንን እንጠብቅ። ይህ 6ኛው ሳምንት ገብርኄር ተብሎ ይጠራል። አዎ አንተ ታማኝ አገልጋይ፣ አንቺ ታማኝ አገልጋይ ተብለን ዳግም ሲመጣ በቀኙ ለመቆም ያብቃል። የተሰጠንን ክብር 5ቱን መክሊት 5ቱን ኦሪት መጽሐፍ ሌላው 2 እንደተሰጠን ብሉይ ኪዳንና አዲስ ኪዳንን እነዚህን አምነን የቅዱሳንን በረከት አምነን በዚህ ጸጋ እንድንኖር እግዚአብሔር ይርዳል። እግዚአብሔር ይባርካችሁ፣ ፊቱን ያብራላችሁ። ሐሞትን ሳይሆን መልካም ፍሬን አፍርተን አምላካችን በቀኙ እንዲያቆመን የእሱ ፍቃድ ይሁን። የድንግል ምልጃ አይለየን። ለመምራችን እግዚአብሔር አምላክ ቃል ሕይወትን ያሰማልን። እኛም በሰማነው 30፣ 60፣ 100 ያማሩ ፍሬዎችን ለማፍራት ያብቃን። ሁላችንም ታማኝ አገልጋዮች ለመሆን ታማኝ ኦርቶዶክሳውያን፣ ታማኝ ባለማዕተቦች፣ ለክርስቶስ ወንጌል የታመንን ለሕጉና ለትእዛዙ የታመንን ኑ እናንተ አባቴ ብሩካን ለመባል ሁላችንንም ያብቃን ለማለት እወዳለሁ። እግዚአብሔር አምላክ ጾሙን ደግሞ በሰላም በፍቅር አስጀምሮናል። እዚህ ሰዓት ደርሰናል። እንግዲህ አሁንም ደግሞ ቀሪ ጊዜያችንን ባርኮ ሁላችንንም ከቁጥር ሳያጎል ለብርሃነ ትንሣኤው ያደርሰን። እሺ ወደ መረጃዎቻችን እንለፍ። እንግዲህ ይህ የምትመለከቱት ግለሰብ የቤተ ክርስቲያኒቷን ልብስ የለበሰ መነኩሴ በመምሰል ጥርሱ ላይ ብሬስ አስሮ እንግዲህ መነኮሳት አባቶቻችን እንዲሰደቡ መነኮሳት አባቶቻችን ሰዎች ላይ ማይሆን አመለካከት ማይሆን እሳቤዎች እንዲኖርባቸው ሲያስደርግ የነበረ ግለሰብ ነው። እንግዲህ አባ ብሬስ የእስልምና እምነት ተከታይ ሲሆን መነኩሴ መስሎ ሲተውን የነበረው መሆኑ ተደርሶበታል። እንግዲህ በክፍለ ሀገር በትግራይ ነው የተገኘው። በትግራይ ነው ወጣቶቹ የያዙት ማለት ነው። እንግዲህ በቲክቶክ ይሄ ሰውዬ ይታወቃል። መስጂድ እየገባ ያመልካል እንጂ እንዴት መነኩሴ ነኝ ይላል? በክርስቲያን ወንድሞች ሳይጋለጥ የእስልምና እምነት ተከታይ ከሆኑት የሚሰራውን በቅርበት ከሚያውቁት መካከል ለምን ቀድመው መቃወም አልፈለጉም? ማጭበርበሩን በምንኩስና ሕይወት ማላገጡን ይፈልጉታል ማለት ነው የሚል አንድ ወንድማችን ዮሴፍ ፍስሐ በፌስቡክ ገጹ ላይ ጽፎታል። እንግዲህ እዚህ ጋር እውነት ነው መጋራቸው ጥያቄዎች አሉ። መቼም ይህ ሰው የእስልምና እምነት ተከታይ እንደሆነ ያውቃሉ። እስላሞች ቤተሰቦቹ ያውቃሉ። በቅርብ የሚገኙ ሰዎች ያውቃሉ። በቲክቶክ መንደር ደግሞ እየመጣ ቄስ መስሎ መነኩሴ መስሎ እያጭበረበረ እንደሆነም ይታወቃል። ለምንድን ነው እነዚህ አካላቶች ሊቃወሙት ያልፈለጉት? እንግዲህ ሀገሪቷ ላይ በሰላም በፍቅር በአንድነት እምነታችን ተከባብረን ተዋደን እንኑር ነው አይደል የሚሉት። ማይሆን ስራ ውስጥ ማይሆን ተግባር ውስጥ ሲገባ ትክክል አይደለም ሊሉ ለምን አልወደዱም? ትክክል አይደለም ሊሉ ለምን አልፈቀዱም? ማን የኦርቶዶክስ እምነት ተከታይ ሆኖ ካህን ሆኖ መነኩሴ ሆኖ የእስልምና ልብስ ለብሶ እስልምናን የሚያሰድብ ወይም ደግሞ እስልምናን ለማስተቸት የሚሄድ ኦርቶዶክሳዊ ያለ የለም፣ በፍጹም። ኦርቶዶክሳውያን ይህንን ብናይም ዝም አንልም። እኛ እስከ መጨረሻው ድረስ እንጋፈጣለን። ምክንያቱም ሰዎች የእኛን ሃይማኖት እንዲነኩ ስለማንፈልግ እኛም የሰዎችን ሃይማኖት መንካት አንፈልግም። ነገር ግን በእስልምናዊ የነበሩ ሰዎች ይህንን ነገር ሳያውቁት ነው፣ ከነሱ ተሰውሮ ነው። በኦርቶዶክሳውያኑ ጥቆማ ሆኖ በኦርቶዶክሳውያኑ ሳይጋለጥ በፊት በእነሱ አይታወቅም? ይታወቃል። ለምን ይህን ማድረግ እንደተፈለገ አላውቅም። እንዲያጭበረብርስ ተፈልጎ ይሁን አላውቅም። ለማንኛውም ተይዟል። ማምለጥ አንችልም። እሺ፣ በጊዜው ልናጭበረብር፣ በጊዜው የሆነ ነገር ልናደርግ እንችላለን። ከእውነታ ግን አናመልጥም። ይህንን ተከትሎ አንድ ወንድማችን አንድ ታሪክ ያሰማናል። ስሙት።
በሃይማኖታቸው የማይረጉ ሰዎችን ስመለከት ይሄ ታሪክ ትዝ ይለኛል። በቤተ ክርስቲያናችን ታሪክ ታላቁ ቆስጠንጢኖስ ዲዮቅልጥያኖስን ድል ከነሳ በኋላ ነገሰ። ከአይሁድ አገሮች መካከልም አንዱን እንዲገዛለት አልፊያኖስ የሚባለውን መኳንንቱን ላከ። መኳንንቱ ሲልኮም ክርስቲያኖችን እንዲያከብራቸውና እንዲጠብቃቸው ነበረ። የአልፊያኖስ የተባለ መኳንንትም በዚያ ሀገር ከደረሰ በኋላ እግዚአብሔርን ክዶ ጣዖትን አቆሞ ለጣዖት እንዲሰግዱ ክርስቲያኖችን ማስገደድ ጀመረ። እምቢ ያሉትንም መግደል ጀመረ። ከዛም በኋላ ብዙ ክርስቲያኖች ላንተ ለረከሱ ጣዖት እኛ አንሰግድም ብለው ሰማዕትነትን መቀበል ጀመሩ። በዚህ ሀገርም የሚዋደዱ 40 ወታደሮች ነበሩ። እኛ 40 ወታደሮችም ስለ ክብር ባለቤት ስለ ክርስቶስ ብለን ደማችንን እናፍስስ፣ ይሄ ምድራዊ ሕይወት አላፊ ጠፊ ነው፣ ሰማያዊ ሕይወት ግን ዘላለማዊ ነው አሉና ትድርናቸውን ጥለው ምቾታቸውን ትተው አግሪጎላዎስ በሚባል መኮንን ፊት ሄደው ቆሙ። እኛ ክርስቲያኖች ነን፣ የክብር ባለቤት ኢየሱስ ክርስቶስን ብቻ ነው የምናመልከው ብሎ ትጥቃቸውን ፈቱ። እዚያንም ጊዜ እንዲገርፏቸው እንዲወግሯቸው አስደረገ። ብዙ ስቃይ ያደረሰባቸው። በዛ አካባቢም ወሸባ ቤት ነበረ፣ ሻወር ቤት። እዛ ቦታ ላይም በጣም ውርጭ የበዛበት ከቅዝቃዜ የተነሳ ሰውነትን የሚቆራረጥ ቀዝቃዛ ውሃ ነበርና እነዚህን 40 ወታደሮች ወደዛ ውሃ እንዲከቷቸው አደረገ። እነዚህ 40 ወታደሮችም ብዙ ቀን ብዙ ጊዜ እዛው ውስጥ ኖሩ። ከቅዝቃዜ የተነሳ ሰውነታቸው መቆራረጥ ጀመረ። ከነሱ መካከል ግን አንድ ወታደር በመንፈሳዊነት ጀምሮ በስጋቢነት ጨረሰው። የሚታይ የሚጨበጠውን መከራ ብቻ ማየት ጀመረ። ሰማያዊውንና የማያልፈውን ዘላለማዊ ክብር ግን ማሰብ አቆመ። ከዛ ምን ብሎ ተናገረ? እኔ በእናንተ አምላክ አምናለሁ፣ ከዚህ ከቀዘቀዘ ውሃ አውጡኝ ባካችሁ አላቸው። እዚያንም ጊዜ ደስ ብሏቸው ከቀዘቀዘ ውሃ አውጡት። በዚያ ቅጽበት ግን ብዙ ጊዜ ቀዝቃዛ ውስጥ ነበርና የሞቀ ውሃ አገኘው ብሎ ሄዶ እዛ ውሃ ላይ ታጠበ። የቆየበት ቅዝቃዜ አሁን ካለበት የሙቀት ዋጋ ሲጨመር ያንን ወታደር ገደለው። በዚያን ጊዜ ያ ወታደር ያን ሁሉ ጊዜ እንዳልተጋደለ ለአንዲት ቀን ተድላ ደስታ ብሎ ወጥቶ ከዛ ስቃይ ሞተ። ሰማያዊውን ክብራታ የፈለገው ምድራዊ ነገርም አላገኘም፣ ሞተ፣ ተቀጨባቸው። እነዛ 39 የቀሩት ግን መጋደል ጀመሩ። ከብዙ ጊዜ በኋላም የእግዚአብሔር መላእክት 40 አክሊላትን ይዘው ወረዱ። እያንዳንዱ ላይ አክሊሎቹን ማስቀመጥ ጀመሩ። ለነዛ ወታደሮች ሰማያዊ አክሊል። ግን 40ኛው መልአክ አክሊሉን ይዞ እያዘነ ቆመ። ለምን? ያ ወታደር ወጥቶ በእነሱ አምላክ አምኖ ሞቷልና። በዚያን ጊዜ አንዱ ወታደር ቀና ብሎ ሲመለከት 39ኙ ሲያለሷቸው አንዱ መልአክ ደግሞ እያዘነ ቆሞ አገኘው። በዚያን ጊዜ ትጥቁን ፈታና እኔ ክርስቲያን ነኝ በእነዚህ ሰዎች አምላክ አምናለሁ አለና ያ ሰውዬ ከወጣበት ውሃ ዘሎ ገባ። በዚያን ጊዜ ስቃይን ተቀብሎ ያ 40ኛው መልአክ 40ኛውን አክሊል አለበሰው። በዚያንም ጊዜ እነዛ ወታደሮች አክሊልን ለበሱ። ቶሎ እንዲሞቱ ብለው ጭንጭኖቻቸውን ሊቀጠቅጧቸው ወታደሮች ሲመጡ እግዚአብሔር ጭኖቻቸውን እንዲቀጠቅጡ አልፈለገምና ነፍሳቸውን ከስጋቸው ለየ። በዚያን ጊዜ እነዛን ወታደሮች በጭነት አድርገው ወደ ወንዝ ጣሏቸው። እነዛ 40 ወታደሮችም ለዛ ሀገር ኤጲስቆጶስ ተገልጠውለት ሄደ ከባህር ስጋችንን ታገኛለህና አክብሩ አሉት። በጽና በመስቀል በዝማሬ አድርገው የ40 ወታደር ስጋቸውን በዛ ሀገር ተቀበረ። የክብር አክሊልንም ወረሱ፣ መንግስተ ሰማያትንም አገኙ። ክርስትና ሩጠን የምንጀምረው ሲሆን ሩጠን የምንጨርሰው ሕይወት ነው። መጽሐፍ ቅዱስም እስከ ፍጻሜው እስከ መጨረሻው የሚጸና ግን ይድናል ይላል። ስለዚህ ክርስትና እስከ ፍጻሜ የሚጸሉለትና እስከ ፍጻሜ የሚዋጉለት ሃይማኖት እንጂ ጥለውት የሚወጡት አይደለም። ጥለነው ስንወጣ የምእመንነት ክብርን እናጣለን። ጥለነው ስንወጣ እንዲህ የክህነትን፣ የዲቁናን፣ የቅስናን ማይረግ አክሊሉን እናጠዋለን። እንዳደመጣችሁት ነው። ለወንድማችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን፣ መንግስተ ሰማያትን ያወርስልን። እሺ ወደ ቀጣዩ ስናልፍ እንግዲህ ብፁዕ አቡነ ሳዊሮስ በኤሌክትሪክ አደጋ ህይወታቸውን ላጡ ወጣቶች ቤተሰቦች የ4.5 ሚሊዮን ብር የገንዘብ ድጋፍ እንዳበረከቱ እንግዲህ ዜና ተሰምቷል። ዛሬ በመጋቢት 13 በዕለተ ገብርኄር ቸር አገልጋይ ታማኝ አገልጋይ ማን ነው ብላ ቤተክርስቲያን በምታስተምረው በዚህ ዕለት ብፁዕነታቸው እንግዲህ ጥሩ ስራ ሰርተዋል፣ መልካም ስራ ሰርተዋል። ለተጎዱ ወገኖች መድረስ እጅግ በጣም አስፈላጊ ነው። የተጎዱት ደግሞ ቤተክርስቲያንን ሲያገለግሉ፣ ቅዱሱን ታቦት ሲያገለግሉ፣ እግዚአብሔርን ሲያገለግሉ ነው ይሄ አደጋ የደረሰባቸው። እንግዲህ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ናቸው። የደቡብ ምዕራብ ሸዋም ሀገረ ስብከት ሊቀ ጳጳስ ናቸው። የሸገር ሀገረ ስብከትም እንዲሁም የምስካየ ኅዙናን መድኃኔዓለም የበላይ ጠባቂ ናቸው ብፁዕ አቡነ ሳዊሮስ። እንደምታውቁት እንግዲህ በባለ ጥምቀት ወቅት በደረሰ ድንገተኛ የኤሌክትሪክ አደጋ ህይወታቸውን ላጡ 4 ወጣት ቤተሰቦችና ለተጎጂ ወጣቶች ከ4.5
ሚሊዮን ብር በላይ የሚገበት የገንዘብ ድጋፍ አድርገዋል ማለት ነው። እንግዲህ ብፁዕነታቸው በኮየ ፈጬ ደብረ ፀሐይ መድኃኔዓለምና ቅድስት አርሴማ ቤተክርስቲያን በመገኘትም ቤተሰቦቻቸውንም አጽናንተዋል። እንግዲህ የደብሩ አስተዳዳሪ መላከ ምሕረት ተስፋዬ አባተ ባቀረቡት ሪፖርት መሰረት በአደጋው ለተጎዱ ወገኖች ይረዳ ዘንድ በኢትዮጵያ ንግድ ባንክ በአቢሲኒያ ባንክ በተከፈተ የዝግ ሂሳቦች አማካኝነት ከ4.5 ሚሊዮን ብር በላይ ማሰባሰብ ተችሏል። የተሰበሰበውም ድጋፍ በብፁዕነታቸው እጅ ለተጎጂዎቹ ደርሷል ማለት ነው። እንግዲህ ለሶስቱ ቤተሰቦች ለእያንዳንዳቸው 1 ሚሊዮን ብር ለተጎጂውና ለተቀሩት ቤተሰቦች ደግሞ እንደየጉዳቱ መጠን ከ300 ሺህ እስከ 700 ሺህ ብር ተሰጥቷል ማለት ነው። እንግዲህ ከተለያዩ አብያተ ክርስቲያናትና ማህበራዊ ተቋማት የተገኘ የእህል ድጋፍም ተደርጓል። በተጨማሪም ደግሞ ለተወሰኑት የቤተሰብ አባላት የስራ ዕድል በብፁዕነታቸው አማካኝነት ተመቻችቷል ማለት ነው። እንግዲህ ብፁዕነታቸው በዕለቱም ባስተላለፉት ቃለ ምዕዳን ወጣቶቹ በታማኝነት ቅድስት ቤተክርስቲያንን አገልግሎት ላይ ያሉ ማለፋቸውን ጠቅሰዋል። እንግዲህ ዕለቱም ከሚታሰበው ከታማኝ አገልጋይ ሳምንት ጋር የተቆራኘ መሆኑን በማገናዘብም እነዚህ ወጣቶች ታማኝ አገልጋዮች በመሆናቸው ቤተሰቦቻቸው በክርስቲያን ተስፋ ሊጽናኑ ማልቀስ እንደማይገባም ገልጸዋል ማለት ነው። እንግዲህ ብፁዕነታቸው ድጋፉን ላስተባበሩት የአባላት ኮሚቴ፣ ለሰበካ ጉባኤ፣ ለምዕመናን ምስጋናቸውን አቅርበው መርሃ ግብሩ በጸሎት እንግዲህ ተጠናቋል። ለሟች ወጣቶችም ቀደም ሲል በደብሩ ቅጥር ግቢ ውስጥ ሐውልት የመታሰቢያ ሐውልት ተሰርቶላቸዋል ማለት ነው። እንግዲህ እነዚህ ወጣቶች ቅድስት ቤተክርስቲያንን ሲያገለግሉ ነው። ሐዘኑ በጣም ከባድ ነው፣ የሚያስደነግጥ ሐዘን ነው። መቼም ለጥምቀት በዓል ወጥተው እንደዚህ ሆኑ ሲባል በጣም ከፍተኛ ነው። ነገር ግን አልባሌ ቦታ፣ ጭፈራ ቦታ፣ ዋዛ ፈዛዛ ቦታ፣ የተለያየ ቦታ፣ ዓለማዊ ቦታ አይደለም። የክርስቶስን ማደሪያ የሆነውን ቅዱስ ታቦት ሲያገለግሉ ነው ያረፉትና እነዚህ እንግዲህ ነፍሳቸው ከቅዱሳኑ ጎን እንደሚያርፍ አንጠራጠርም። ለነዚህ ደግሞ ምድር ላይ ለቀሩት ቤተሰቦቻቸው ደግሞ ድጋፍ ተሰባስቧል። እንግዲህ ይህ የተሰባሰበው ድጋፍ በብፁዕ አቡነ ሳዊሮስ አማካኝነት ተለግሷቸዋል ማለት ነው። እንግዲህ እግዚአብሔር አምላክ አጽናኝ መንፈስ ቅዱስን ያድላቸው ለቤተሰቦቻቸው ማለት ነው። ለእነሱም ደግሞ ነፍሳቸውን ከቅዱሳኑ ጎን ያሳርፍ። እስቲ እነዚህ እንከታተልና እንጨርሳለን። ቅዱስ ቁርባን ለምን እንቀበላለን? ቅዱስ ቁርባን የምንቀበልበት ዋናው ዓላማ ምንድን ነው? ቅዱስ ቁርባን ጥቅሙ ምንድን ነው? እሺ፣ ቅዱስ ቁርባን የምንቀበልበት አንደኛውና ዋናው ምክንያት የጌታችንን ሞት ትንሣኤና ዕርገት ለማሰብ ነው። ለዚህ ማስረጃ ደግሞ አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 24 እስከ 26 ድረስ ያለውን ማንበብ ይቻላል። ሁለተኛ ቅዱስ ቁርባን የምንቀበልበት ዋና ምክንያት የኃጢአት ስርየትን ለማግኘት ስርየተ ኃጢአትን ለማግኘት ነው። ለዚህ ማስረጃ ደግሞ አንደኛ ዮሐንስ ከቁጥር 1 እስከ 7 ድረስ ማንበብ ተገቢ ነው። ቅዱስ ቁርባን የምንቀበልበት ሶስተኛውና ዋናው ምክንያት ደግሞ ዘለዓለማዊ ሕይወትን ለማግኘት ነው። ለዚህ ማስረጃ ደግሞ የዮሐንስ ወንጌል ምዕራፍ 6 ቁጥር 53ን ማንበብ ተገቢ ነው። ከዚህ ውጪ ያሉት ቅዱስ ቁርባን የምንቀበልበት ሌሎቹ ምክንያቶች ደግሞ መለኮታዊ ጸጋ ለማግኘት፣ ከመናፍስት ጦርነት ራስን ለመከላከልና ለመዋጋት፣ እንዲሁም ደግሞ ሃይማኖታችንን ለማጠንከር፣ ጽኑ ክርስቲያኖች እንድንሆን፣ የማንወዛወዝ የማንናወጥ ክርስቲያኖች እንድንሆን ቅዱስ ቁርባን እንቀበላለን ማለት ነው። እንግዲህ ወገኖች ሁላችንም በተለያየ ምክንያት ቅዱስ ቁርባን ልንቀበል እንችላለን። ነገር ግን ከነዚህ ከጠቀስኳቸው ከአምስቱ ዓላማዎች አይወጣም ማለት ነው። የትኛውንም ያክል መንፈሳዊ ትሩፋቶችን ብንፈጽም ቅዱስ ቁርባን መቀበል ግዴታችን ነው ማለት ነው። ዘለዓለማዊ ሕይወትን ለማግኘት ቅዱስ ቁርባን መቀበል ግዴታችን ነው ማለት ነው። ዘለዓለማዊ ሕይወትን ለመግባታችን መንግሥተ ሰማያት ለመውረሳችን እኮ ትልቁ ዋስትናችን ቅዱስ ቁርባን ነው። ለዚህ አይደል እንዴ ኢትዮጵያዊው ሊቅ ኢትዮጵያዊው ቅኔ ዘራፊ ስጋህን በልቼ ደምህን ጠጥቼ ሲኦል ካስገባኸኝ አብረን እንገባለን እኔ ምን አገባኝ ያሉት? እጅግ በጣም ይገርማል እኮ። ይሄ ኃይለኛ የሆነ ትርጉም ያለው ቅኔ ነው። የሚያውቁትን ለማያውቁት ማሳወቅ በጎነት ነውና ይህቺ ቪዲዮ አጭር ብትሆንም ብዙ መልእክት አላትና ለሁሉም ሰው እንዲዳረስ አድርጉልኝ። ለቤቱ አዲስ ሆናችሁም ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ አስተዋይ ልቦናና ሰሚ ጆሮን ይስጠን። አሜን። ይቆየን። ካህናት ዲያቆናት ቀድሰው ሲወጡ ታርደው የለ እንዴ? አትግደሉ እንኳን ማለት ወንጀል ሆነ። በዚህ ጊዜ ያላችሁት ጳጳሳት፣ ሰባኪያን፣ መምህራን እስቲ መምህር ዘላለም ያስተማረውን ትምህርት ደፍራችሁ ማለት ነው ወጣችሁ አስተምሩት። እስቲ እኛ በዚህ ጊዜ የምንፈልገው ትምህርት እንደዚህ አይነት ትምህርት ነው። ለሚገደሉት፣ ለሚሞቱት፣ ለሚፈናቀሉት ምዕመናን ድምጽ ሆኑላቸው። በዚህ ጊዜ ያላችሁ አብዛኞቻችሁ ሰባኪያን ከምዕመናን ይልቅ ምቾታችሁ በልጦባችሁ ከማንም ጋር ላለመጋጨት ብላችሁ ዝምታን መርጣችሁ ቁጭ ብላችኋል። ስታስተምሩም በምንም አይነት መንገድ ለነዚህ ምዕመናን ድምጽ ለመሆን እየሞከራችሁ አይደለምና እስቲ ከመምህር ዘላለም ይሄን ትምህርት ወስዳችሁ ለሚሞቱት፣ ለሚታረዱት ክርስቲያኖች አስተምሯቸው ተብላችሁ ኃላፊነት ለተሰጣችሁ ምዕመናን እንዲህ ብላችሁ በሐቀኝነት አስተምሩ። አትግደሉ እንኳን ማለት ወንጀል ሆነ።
ገዳዮቹ በነፃነት ያለምንም ጠያቂ ይንቀሳቀሳሉ። ሰው ምን ይሁን በሰውነቱ ሊከበር ይገባል። ምንም ቋንቋ ነገር፣ ጾታ ምን ይሁን፣ ምንም ሃይማኖት ይመን በሰውነቱ መከበር አለበት። ሰው እኮ ክቡር የእግዚአብሔር ፍጡር ነው። ነገር ግን ዛሬ አንዳንድ ሰዎች ከአራዊት ከፍተው በጠራራ ፀሐይ ንጹሐን ኢትዮጵያውያንን በተለይም የኢትዮጵያ ኦርቶዶክሳዊት ተዋሕዶ ልጆችን ማተባቸውን እያዩ መስቀላቸውን እያዩ አንተ እየጣሏቸው ያሉት እዚህ ዘመን ደርሰናል። ዛሬ አስጨናቂዎቻችን ብዙ ናቸው። ጠላቶቻችን ብዙዎች ናቸው። በግብፅ ምድር ከእስራኤል ወንዶቹ ሲወለዱ እንዳያድጉ እየታነቁ ይገደሉ ነበር። አዋላጆቹ ይገርማቸው ነበር። ሊቀ ነቢያት ሙሴ ሞት በታወጀበት ምድር ላይ ነው እኮ እግዚአብሔር በድንቅ ስራው ጠብቆ ዝም ያደን የተነሳው። ዛሬ ሞት ያወጁብናል። ይሄ ከዚህ ያፈሩ ወገኖች ሞታችንን እግዚአብሔር መልአኩ ልኮ ለሞት ይቀይራል። ዛሬ ማንስ የማይሸር እነሱ ነፃ እንደወጡ እኛም ነፃ እንወጣለን። እንዳለቀስን አንቀርም። ደማችን እንደፈሰሰ አንቀርም። ክርስቲያኖች በቁማቸው እንደ በግ እንደታረዱ አንቀርም። አብያተ ክርስቲያናት እንደቃጠሉ አንቀርም። ለሀገር ለወገን የሚጸልዩ መነኮሳት በገዳም ሲታረዱ አይተን እንዴ? ምንም እንገራችሁ። ሁለቱን ጆሮአችንን እኮ ጭምር የሚያደርግ ነገር እኮ እየሰማን እያየን ነው። ዜናው የሞት ነው። የምንቆጥረው አስከሬን ነው። ድምፅ አራዊቱን፣ ግርማ ሌሊቱን፣ ጸባጋኒቱን ታግሰው በጾም በጸሎት በስግደት ተጠምደው ዓለምን ንቀው የሚኖሩ መነኮሳት አራዊት አስለምደው ይኖራሉ። ከአናብስት ጋር ይኖራሉ። አንዳንድ ሰዎች ግን ከአውሬ ከፍተው ገዳማቸው ድረስ ገብተው አርደዋቸዋል። ይህ ያልተፈጸመ ግፍ አለ። አንዳንድ ቤተክርስቲያን ካህናት፣ ዲያቆናት ቀድሰው ሲወጡ ታርደው የለ በጉባኤ ቤት ውስጥ ሊቃውንቱ መምህራኑ ከደቀ መዛሙርቱ ጋር አብረው ተገረዩ። ዛሬም እኮ ሌላ ፈርዖናውያን እኮ አሉ፣ ሌላ ግብፃውያን እኮ አሉ፣ በንጹሐን ደም የሚቃጠሉ እኮ አሉ። አሁንም አቤቱ አምላካችን እግዚአብሔር ሆይ እስራኤል ዘሥጋን ሊቀ መላእክት ቅዱስ ሚካኤል ልከ ከግብፃውያን ያደንክ እኛንም ከዘመኑ ግብፃውያን እኛን ኢትዮጵያን አድነን እንበለው። ያድነናል። የፊቱ መልአክ አዳናቸዋል። ዛሬም ኢትዮጵያውያንን ከጨካኞቹ፣ ከግፈኞቹ፣ ከነፍሰ ገዳዮቹ እጅ ያድነን። መጸለይ ነው፣ መጮህ ነው፣ መማፀን ነው፣ ማልቀስ ነው። ይቆምላችሁ ብሏል እግዚአብሔር በዚህ በመከራው ዘመን። ከኛ የሚጠበቀው ወደ እግዚአብሔር ማንባት ነው። ፈርዖንና ሰራዊቱን በኤርትራ ባህር ያሰጠመ ያ ኤርትራ ባህር ውሃ ብቻ ለመስላችሁ የነ ራሔል እንባ ነው። ልጆቻቸው የተገደለባቸው የእስራኤል እናቶች እንባ ነው። ስላለቀሱ እኮ ነው እግዚአብሔር ለበቀል የተነሳው። እግዚአብሔር ይበቀላል። ዛሬ እናልቅስ፣ ልባችንን እናፍስስ። አትግደሉን እንኳን ማለት ወንጀል ሆነ። ገዳዮቹ በነፃነት ያለምንም ጠያቂ ይንቀሳቀሳሉ። ደሙ ሳይደርቅ እንባው ሳይታበስ በየቀኑ እያዘናጉ 3ቱን 5ቱን 6ቱን ይገድላሉ። ማይጠይቃቸዋል እንደፈለጋቸው። የሚረዳኝ የለምና ከኔ አትራቅ ማለት ያስፈልጋል። የሚረዳን የለም ከኛ አትራቅ፣ አድነን፣ ታደገን እንበለው። ያድነናል፣ ይታደገናል። ዛሬም ለእኛ እግዚአብሔር ይደርስልናል። የሚሰማው ነገር ሰው ሆነው ተፈጥረው ከአውሬ ከፍተው ቢመላለሱ ነው። ይህ 21ኛው ክፍለ ዘመን ሰዎች አራዊት አስለምደው እየተጫወቱ ከአንበሳ ከነብር ከጅብ ጋር ይጫወታሉ። በጣም የሚያሳዝነው ግን አንዳንድ ሰዎች የወን ኢትዮጵያውያን ከአውሬ ከፍተው በግፍ ንጹሐንን ሲገድሉ አይተናል። ከዚህ አድነን እንበለው። የፊቱ መልአክ አዳናቸው። ከጦርነት እንዳድነን እንለምነው። የእርስ በርስ ጦርነት፣ መበላላት፣ መነካከስ አለ። ክፎች የዘሩት የጥላቻ ዘር፣ የጎጠኝነት ዘር እየበላን ነው። የወገኖቻችንን አስከሬን ቀባሪ አጥቶ የምድር አራዊትና የሰማይ አሞሮች ስጋቸውን እየበሉ ያሉት በየቀኑ ሞት ነው። ዜናው አሰቃቂ ነው። እኛም የሚያድነን እንፈልጋለን። ዛሬ ሰላም የለንም። ወጥቶ ለመግባት እኮ ስጋት እኮ። የመምህራችንን የመምህር ዘላለምን ነፍስ በአጸደ ገነት ያኖርልን። የመምህር ዘላለምን በረከት ደግሞ አፋችሁን ለጉማችሁ ለተቀመጣችሁ ሰባኪያን እንዲህ የምታስተምሩበትን ደፋር የምትሆኑበትን ጸጋ ደግሞ እግዚአብሔር ያደላችሁ። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ አዳርሱት። በሰማነው 30-60 ዓመቱ ያማሩ ፍሬዎችን ለማፍራት ያብቃን ለማለት እወዳለሁ። እንግዲህ በሌሎች መረጃዎች፣ አዳዲስ መረጃዎች ተመልሼ እመጣለሁ። እንገናኛለን። ላይክ እና ሼር ማድረጋችሁ እንዳትረሱ። ቤቱንም ሰብስክራይብ አድርጉ። ቸር ቆዩልኝ።